ምንድነው መድብል? ምን ሆነክ ነው? ብሩክ ምን ሆነ? ብሩክ ምን እኮ ምንድነው? አመሰግናለሁ ጋሽ። ሰው እኮ የሚወደው ለራሱ ሲል አውቃለሁ። እኔም እንደዛ ነው የማስበው። እኔ እዚህ ማደር አልፈልግም። ማለት አይ በቃ ይቅርብኝ። እዚህ ማደር አልፈልግም። ዛሬ ቤት አልገባም። ባለበት እጅ ላገኘው ይገባል። እኔ እኮ ሲጠራጥር ጠርጥር ይሆናል። አይ በቃ ድጋሚ ነው ይጫወትብኛል። እኔ እኮ ለልጄ ብዬ እንጂ ብሩክ እንደዚህ አይነት ሰው እኮ አልነበረም። አሁን ምሕረት የሚባል ነገር የለኝም። ድጋሚ ንቀት የምቋቋምበት ትርፍ ልብ የለኝም። ዛሬ ደስ በሚልና በአዲስ ዜና ተመልሰናል። እሱ ምንድነው ከተባለ ብሩክ ያለበት ታውቋል ማለት ነው። እንግዲህ ብሩክ ያለው በሰላም አለበት ቦታ አለ። ያ ማለት ምንም አልሆነም። እንግዲህ በእርግጠኝነት እንግዲህ የደስታ ሰዓት እየደረሰ ነው። እንግዲህ የሁላችንም ጥያቄ ነበረ ብሩክ ድራማው ካልመጣ ብሩክ ለምን አልተመለሰም እያልን የሁላችንም ጥያቄ ነበር። ውድ ቤተሰቦቻችን አንዳንዶቻችን እንዳውም ድራማው ሁሉ አስጠልቶን ራሱ በቃ ማየት ሁሉ ያስጠላን ነበር። ማለት ገባ ወጣ እያልን ነው እንጂ የምናየው እንዲህ በፊቱ በሰስፔንስ ሆነን እያየው ነው አልነበረም። ግን ዛሬ በጣም ደስ በሚል ሁኔታ በሰላም ተቀላቅሏል ማለት ነው። ወደ ድራማው መጥቶልናል። በዛም እንግዲህ ሁላችንም ደስ ብሎናል። እኔ በግሌ በጣም ነው ደስ ያለኝ። በቃ ብሩክ የድራማው ድምቀት ነው። የአባትነት ጥግ፣ የጓደኝነት ጥግ፣ በቃ እኔ እንጃ ምን ብዬ ንገራችሁ። በጣም ጎበዝ፣ ጀግና፣ አስተዋይ አባት ነው እና በቃ በጣም ነው ደስ የሚለን ያለ ማለት ነው። ቤተሰቦቻችን ጊዜ ብዙ መስዋዕትነት ከፍሎ ልጁን በብዙ መከራ ውስጥ አልፎ እንግዲህ ልጁን አሳከመ። ጀግና ነው። በቃ በአንበሳ መንጋጋ ውስጥ አልፎ ያሳከመ ልጁን ጀግና ነው። የሚገርማችሁ ዛሬም ብቻ ሳይሆን ነገን በጥንቅቅ አድርጎ የሚያውቅ ማለት ነው። እንግዲህ ልጁን ሲያሳክም እንዳያችሁትኝ ብዙ መስዋዕትነት ነው የከፈለው። በቃ ብዙ መስዋዕትነት ከፍሏል ለልጁ ተብሎ። በቃ ምራቅ ተተፍቶበት፣ ተሰድቦ፣ ተደብድቦ፣ በቃ ተንቋሾ ከሰው በታች ሆኖ ብቻ ምንም የቀረ ነገር የለውም ማለት ነው። እንግዲህ ማህሌት ራሱ በቃ መጫወቻ ቃቃ መጫወቻ አድርገው በቃ እውነት ያልከፈለው መስዋዕትነት የለም ለልጁ ብሎ። ግን በቃ ጸጥ ለልጁ ብሎ ታስሯል፣ ተሰድቧል፣ ተመቷል፣ ተንገላቷል፣ ተርቧል፣ ተጠምቷል። ያን ሁሉ መስዋዕትነት ከፍሎ በመጨረሻም ደግሞ ቤቱን ለመሸጥ ያው አሳግዳበት ማህሌት እነዛን ነገሮችን ለማስተካከል ብዙ መስዋዕትነት ከፍሎ እንግዲህ አስተካክሎ ልጁን ይዞ ሄዶ ወደ ታይላንድ አሳክሞ ተመልሷል ማለት ነው። እንግዲህ ልጁን ሲያሳክም ደግሞ ቤቱን አልሸጠውም። ቤቱን ያልሸጠበት ምክንያት ደግሞ ለምን ታውቃላችሁ? ቤተሰቦቻችን ለልጁ ነገጧት እኔ ነገጧት በሆነ ምክንያት ልሞት እችላለሁ፣ ስለዚህ ልጄሳ በሚል ሀሳብ ለልጁ ጥሪት ምን ላስቀምጥላት ብሎ ካሰበ በኋላ መኪናውን ሸጦ ግን ቤቱን አልሸጠውም ነበረ። ቤቱን በሚሸጥበት ቦታ ከሀገር ውጪ እነዚህ እነ ካሌብ ሞሲሳ እነዚህና እና ግብረ አበሮቻቸው ከሚሰሩ ሰዎች ጋር ነበር የተገናኘው። ያም እንግዲህ ከሀገር ውጭ ይዞ አደንዛዥ እጾችን ይዞ ሂዶ እነሱ እዛ እንዲሰጥላቸው፣ በዛም እንግዲህ በምትኩ ቤቱን ሳይሸጥ ብር እንደሚሰጡት ተመካክሮ ነበር የሄደው። እሱም የተመካከረውን አላስቀረም። ተቀብሏቸው እሺ ብሎ ብሩን ተቀብሎ ልጁን ወደ ሕክምና ነበር ይዞ ሄደው። ይዞ ሲሄድ እንግዲህ መንገድ ላይ ኤርፖርት ላይ ነበር ይዞ አዲስ አበባ ኤርፖርት ጥሎት ሄደው እና ያንን ጥሎ በመሄዱ እንግዲህ ተመልሶ ልጁን አሳክሞ ሲመጣ በጣም ተናደው ነበር የጠበቁት። ምንም አታመጡ፣ ምንም ታደርጉኝ አትችሉም ብሎ እሱም እንግዲህ ቢሆንም ሞት ነው ምን ሞት ደግሞ ምፈራ ሰው አይደለሁም እግዚአብሔር ይመስገን ልጄን አሳክም ያለው ብሎ ነበር ያላቸውና ካሌብ ሞሲሳ ሲደውልለት
ከዛ ካሊ ምንድን ነበር ያለው መሰላችሁ? አንገልም ሞት መስሎት ሆነ ተሳስተሃል፣ መግደልማ መቸነፍ ነው፣ ስለዚህ አንተን በቁም እናሰቃይሃለን ብለው እንግዲህ በዛቱበት መሰረት እንዳያችሁት ከ2 ወር ያላነሰ እንግዲህ ብሩክ የሚገኘው በስቃይ ውስጥ ነው። እንግዲህ እንደዛ አይነት ጀግና ወንድም እያለው በፊት ያው ባለማማከሩ ትንሽ መስዋዕትነት ከፍሏል ማለት ነው። ያው በእርግጥ ዝና ማነው መድብልም እዚሁ አልነበረም የነበረው እስር ቤት ስለነበረ በሰዓቱ ያው አጠገቡ ስላልነበረ አላማከረውም። ከእስር ቤት ከወጣ በኋላ እንግዲህ ከትንሽ ጊዜያት በኋላ ቀጥታ ወደዚህ ወንድሙ ጋር ሲመለስ መድብል ሲመጣ ብሩክ የለም ነበረ። ኦልሬዲ በእነሱ እጅ ገብቶ ነበር። እንዴት እንደያዙት ደግሞ ያው ዛሬ ባያችሁት ቪዲዮ ላይ አይታችሁታል። ቀጥታ ቤቱን ጎርጉረው ገብተው ነበረ ማለት ነው። ከዛም ድምጽ እንዳያሰማ ምንም አይነት እንትን እንዳያደርግ መርፌ ወቅተው የእንቅልፍ መርፌ ይዘው እተኛበት ላይ ከሰጡት በኋላ ቀጥታ አንስተው ነው ይዘውት ሄዱት ማለት ነው። በሚገርም ሁኔታ በምን ዛሬ እንግዲህ ደስ በሚል ሁኔታ ቴክስት ለመድብል ደርሶታል። እሱም እንግዲህ ወይ እዚህ ቦታ ድረስልኝ ወይ እንደዚህ አድርግልኝ ብሎ የሚል አይነት ቴክስት ይመስላል። ውድ ቤተሰቦቻችን ብቻ የደስታ ሰዓቱ እየተቃረበ ነው። በተለይ ቅድስቴ በቃ ያኔ የከፈለችው መስዋዕትነት በቃ ፍቅሯን እንግዲህ ፍቅሯን ተቀብሏት በቃ ለልጅ እናት ትሆኛለሽ ለኔም ደግሞ ሚስቴ ነሽ ብሎ ቃሉን ከሰጣት በኋላ እሺ ተባብለው እንግዲህ በፍራቻ ታጠገቡ ከሄደች የዛን ሁለታ አዳሩን ነው የጠፋው። እሷም እንግዲህ እንዴ እምቢ ስላልኩት ነው እንዴ ትቾስ ሊያድኩ ነው እንዴ ሄደው ምናምን እያለች ከራሷ ጋር እየተጣላች ነበረ። በዛም መስሏት እንግዲህ እስከ 3 ቀን ድረስ በዛው ምክንያት ነው ብላ እያሰበች ነበረ። ግን ነገርዮሹ እንደዛ አልነበረም። ሁኔታው ሌላ ነው ማለት ነው። ያም እንግዲህ በነካሌ ሞሳጅ ገብቶ ስለነበር ነው። ቤተሰቦቻችን ለሁሉም ነገር ቅድስቴ ዛሬ በጣም ደስተኛ ነች። ደስ በቃ እንዴት ብዬ ነገራችሁ እንኳን እሷኛ ተደስተናል። ምክንያቱም ብሩኬ በመመለሱ ቤተሰቦቻችን በነገራችን ላይ ለሷ የራሷን ብቻ ሳይሆን የምሳሌ ተደጋጋሚ ጥያቄዎች በቃ ለሷም በጣም ትልቅ ነገር ማለት በቃ ከባድ የሆነባት ነገር የምሳሌ ጥያቄዎች ናቸው። ቁጭ ስትልም ጠይቃታለች፣ ምግብ ላይም ትጠይቃታለች። የሆነ ቦታም ሲንቀሳቀሱ ምክንያት አድርጋ ወይም የሆነ ሰበብ አንስታ ትጠይቃታለች። እና እሱ ነገር በጣም ነበረ በቃ ውስጧን በጣም ነው የጎዳት። ውድ ቤተሰቦችን በዛ ምክንያት እንግዲህ በጣም እያሰበች እየተጨነቀች ነበረ። እንግዲህ መድብልን ምን ይሻላል በቃ የልጅቷ ጥያቄ ራሱ እኔ አላስቀመጠኝም እኔ ምን ይሻለኛል ግን ካሁን በኋላ ወይ ምናምን እያለች እያለ እንግዲህ መድብል ታይ እንጂ ቅድስት እንደዚህ እንደምታስቢው እያላት ነበረና መድብል በነገራችን ላይ አሁን ላይ በቃ ደክሞት አስጠልቶት ነበር ማለት አንዳንዴ ነገሮች አስባቸው ሳይሳኩ ሲቀሩ እኮ ተስፋ ያስቆርጣሉ። ቤተሰቦቻችን ምንም ያክል ጀግና ምንም ያክል ብርቱ ብትሆኑ የሆነ ሰዓት ላይ ተስፋ ትቆርጣላችሁ ማለት ነው። እና በዛም ምክንያት እንግዲህ መድብል ብዙ ነገሮችን ከሞከረ በኋላ በቃ ዝም እንትን ነበር የመረጠውና በቃ ወንድሜን አገኛለሁ ብዬ ብዙ ነገር ለፍቼ ሌላ ፈተና መጣሁኝ። አሁን በቃ ያለበትንም ሳላውቅ ድጋሜ ራሱ ዝናን ለማያዝ በጣም ከባድ ነገር ነው እና ምን ይሻላል አሁን እኔ ምንድነኝ አሁን እኔ ማን ነኝ እያለ ራሱን እየወቀሰ ነበረ። ግን ፈጣሪ ቸር ነውና እንግዲህ ልፋቱን እንግልቱን ቆጥሮለት ወንድሙን ሊያገኝ ትንሽ ደቂቃዎች ነው የቀሩት ማለት ነው። መድብል በነገራችን የሚፈልገው ግዴታ ወንድሙ እዚህ ጋር እጁ እንዲገባ ብቻ ሳይሆን በቃ በህይወት መኖሩን አውቆ የሚከፍለውን መስዋዕትነት ከፍሎ ራሱ እንትን ቢል በቃ ደስታው ነውና መኖሩን አለመኖሩን ነበር እሱ ራሱ እየጠበቀ የነበረው። አሁን ግን በቃ ወንድሜ ሞቶ ነው ማለት ነው። እነዚህ ሰዎች በቃ ገለውት ነው አይደለ በቃ ምናምን እያለ ነበርና ሞገስ አረተው እንደዛ አይሆንም ይሄማ እንደዛ አይነት ሐሳብ ተው እንጂ በጭራሽ እኔ ውስጤ እንደዛ ነው የሚነግረኝ ብሩክ ምንም አይሆንም ይመጣል እንገናኛለን እያለ ነበርና መድብል አይ እኛ ፍላጎታችን ውስጣችን እኮ የሚለን የራሳችንን ፍላጎት ነው እና ለዛ ነው እንጂ አይ በህይወትማ ያለ አይመስለኝም እያለ ነበረ። ደስ በሚል ሁኔታ እንግዲህ ዛሬ በስልኩ ቴክስት ገብቶለታል። በብሩክ ስልክ ነው ቴክስቱም የተጻፈው። ወይ እነዛኞቹ ሰዎች ናቸው ወይ ደግሞ አጋጣሚ ስልኩን አግኝቶት ጽፎ ነው የሚል ሐሳብ አለ። ውድ ቤተሰቦቻችን እንግዲህ ሞገስም ደግሞ ንብረቱን ሊያስረከክ ታፍታፍ እያለ ነው። ግን ያ ሰውየው ደግሞ ሉላ ላይ አይኑን ተክሏል። እንግዲህ ፈጣሪ ጠብቅህ ሞገስ እንላለን። ውድ ቤተሰቦቻችን እስካሁን አብራችሁን ስለነበራችሁ በጣም እናመሰግናለን። ላይክ ያደርጋችሁ ውድ ቤተሰቦች ላይክ አድርጉ። ላይክ ምንም አይከፈልበትም። ለኔ ግን ትልቅ ማበረታቻ ነው። ስለምታበረታቱኝ አብራችሁ ስለሆናችሁ በጣም አመሰግናለሁ። መልካም ጊዜ በያላችሁበት። በሌላ በአዲስ ቪዲዮ እንገናኝ። መልካም ጊዜ